ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የሚያዝያ 13 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ጋር ተወያዩ። የህዝብ ተወካዮች ምክር ቤት የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጸደቀ። በጌዲዮ ዞን ጨርሶ ወረዳ አንዲት እናት 7 ኪሎ ግራም የሚመዝን ልጅ በምጥ በሰላም መገላገሏ ተገለጸ። ኢትዮጵያ ያላት ሰፊ የግብርና ሀብትም በዓለም አቀፍ መድረክ ያላትን ተወዳዳሪነት እያሳደገ መሆኑን የህንድ ባለሀብት ጋጀንድራ ሲንግህ ማንፑራ ገለጹ። የአዲስ አበባ የመሰረተ ልማት ስኬቶች ለአፍሪካውያን እኛም እንችላለን የሚል ተነሳሽነትን ፈጥሯል ሲሉ ከተለያዩ አፍሪካ ሀገራት የተውጣጡ ባለሙያዎች ገለጹ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አመር መሐመድ አብራችሁ ቆያለሁ። ፕሬዝዳንት ታዬ አጽቀሥላሴ ከአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ጋር ተወያይተዋል። በውይይታቸውም በኢትዮጵያና የአውሮፓ ህብረት መካከል ያለውን ዘመናት የተሻገረ ዲፕሎማሲያዊ ወዳጅነት ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በዚሁ ወቅት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአውሮፓ ህብረት የኢትዮጵያ አስተማማኝ አጋር ነው ብለዋል። ህብረቱ የኢትዮጵያን የአረንጓዴ ኃይል ልማት በመደገፍ እያበረከተ ለሚገኘው አስተዋጽኦ ምስጋና አቅርበዋል። በቀጣይም የአውሮፓ ህብረት ኢንቨስትመንቶች የኢትዮጵያን የልማት እድሎች በመጠቀም ለወጣቶች የስራ እድል ፈጠራና የጋራ ተጠቃሚነት ገንቢ ሚና እንዲወጡ ጥሪ አቅርበዋል። በአውሮፓ ህብረትና በኢትዮጵያ መካከል አስተማማኝና ተአማኒነት ያለው ወዳጅነትና ሽርክ የጋራ እድገትን በሚያስቀጥል መልኩ ተጠናክሮ ሊቀጥል እንደሚገባም አጽንኦት ሰጥተዋል። የአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጆሴፍ ሲካላ ኢትዮጵያ አስተማማኝ የኢኮኖሚ እድገት እየገነቡ ከሚገኙ ጥቂት የዓለም ሀገራት መካከል አንዷ ናት ብለዋል። ኢትዮጵያ ለምስራቅ አፍሪካና ለአጠቃላይ አህጉሪቷ መረጋጋት እጅግ አስፈላጊ ሀገር መሆኗንም ተናግረዋል። ህብረቱም የኢትዮጵያን የብልጽግና ግስጋሴ በመደገፍ የልማት አጋርነቱን እያስቀጠለ እንደሚገኝ ገልጸዋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጽድቋል። የማሻሻያ አዋጁ ለ2 አስርት ዓመታት ያህል ስራ ላይ የቆየውን አዋጅ የሚተካ ሲሆን በዘርፉ የታዩ አዳዲስ የደህንነት ስጋቶችንና የቴክኖሎጂ ለውጦችን ግምት ውስጥ ያስገባ መሆኑ ተገልጿል። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ የረቂቅ አዋጁን ሪፖርት የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በገለጻቸውም ነባሩ አዋጅ ከ20 ዓመታት በላይ ያገለገለ በመሆኑ በአሁኑ ወቅት በአቪዬሽን ኢንዱስትሪው የሚታየው ውስብስብ የደህንነት ስጋቶችን ለመከላከል አቅሙ ውስን እንደነበር አስገንዝበዋል። አዲሱ አዋጅ የአቪዬሽን ዘርፉን ደህንነት ለማስጠበቅ በርካታ ፋይዳዎች እንዳሉት ጠቅሰው ዘመኑ ያመጣቸውን ከጊዜ ወደ ጊዜ የተወሳሰቡ የመጡ ስጋቶችን በብቃት መከላከል የሚያስችል ጠንካራ የህግ ማዕቀፍ ይፈጥራል ብለዋል። የአቪዬሽን ደህንነት ፍተሻና የቁጥጥር ስራዎች ይበልጥ በቴክኖሎጂ የታገዙ ቀልጣፋና አስተማማኝ እንዲሆኑ ያስችላል ያሉት ምክትል ሰብሳቢው የኢትዮጵያ የአቪዬሽን ሴኩሪቲ አሰራር ከዓለም አቀፍ የሲቪል አቪዬሽን ድርጅት መለኪያዎችና መስፈርቶች ጋር የተጣጣመ ያደርገዋል ብለዋል። አዲሱ አዋጅ የኢትዮጵያ አየር መንገድ ግሩፕም ሆነ ሌሎች በዘርፉ የተሰማሩ ተቋማት ለዓለም ማህበረሰብ ደህንነቱ የተጠበቀና አስተማማኝ የአየር ትራንስፖርት አገልግሎት እንዲሰጡ ምቹ ሁኔታ እንደሚፈጥር ጠቁመዋል። አየር መንገዱ በዓለም አቀፍ ደረጃ እያሳየ ያለውን ስኬትና የሀገሪቱን መልካም ገጽታ አጠናክሮ ለማስቀጠል ወቅቱን የዋጀ የህግ ድጋፍ አስፈላጊ መሆኑንም አክለዋል። የምክር ቤቱ አባላት በአዋጁ ላይ ሰፊ ውይይት ካደረጉ በኋላ አዋጁ የሀገሪቱን ብሔራዊ ደህንነትና ኢኮኖሚያዊ ጥቅም ለማስጠበቅ ያለውን ፋይዳ አድንቀዋል። ምክር ቤቱ የቀረበለትን የውሳኔ ሀሳብ መርምሮ አዲሱን የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ አዋጅ በአብላጫ ድምፅ አጽድቋል። ይህ የማሻሻያ አዋጅ ለ2 አስርት ዓመታት ያህል ስራ ላይ የቆየውና በ1997 ዓ.ም የወጣውን ነባር አዋጅ ቁጥር 437 ህዝባራ 1997 የሚተካ ሲሆን በዘርፉ የታዩ አዲስ የደህንነት ስጋቶችንና የቴክኖሎጂ ለውጦችን ግምት ውስጥ ያስገባ እንደሆነም ተገልጿል። በጌዲዮ ዞን ጮርሳ ወረዳ አንዲት እናት 7 ኪሎ ግራም የሚመዝን ልጅ በምጥ በሰላም መገላገሏ ተገልጿል። በጌዲዮ ዞን ጭርሶ ወረዳ ቀዲዳ ጉበታ ቀበሌ የሚኖሩት የ36 ዓመቷ ወይዘሮ ቴነሽ አበራ የመውለጃ ቀናቸው ደርሶ 8ኛ ልጃቸውን ለመውለድ ከቀናት በፊት በአካባቢያቸው ወደሚገኘው ጤና ጣቢያ ማምራታቸውን ያስታውሳሉ። ለማዋለድ የተቀበሏቸው የጤና ባለሙያዎች ባደረጉት ምርመራ የህፃኑ ክብደት በመጨመሩ የተነሳ ለማዋለድ አስቸጋሪ ያደረገባቸው መሆኑን ይናገራሉ። በጤና ጣቢያው አዋላጅ ነርስ የሆኑት የሀዌነስ ደመላሽ የህፃኑ ክብደት 7 ኪሎ ግራም በመሆኑ የእናትንም የልጅንም ጤንነት ጠብቆ ለማዋለድ የባለሙያዎች ርብርብ ስለመደረጉ ያነሳሉ።
በዚህም መሰረት የ36 ዓመቷ ወይዘሮ ቴነሽ አበራ 7 ኪሎ ግራም የሚመዝን ወንድ ልጅ በሐኪሞች ብርቱ ጥረትና ሕክምና እርዳታ በምጥ በሰላም መገላገላቸውን ገልጸዋል። እንዲህ አይነት ክስተት ብዙም የማይስተዋል መሆኑን ያነሱት ባለሙያ እኚህ እናት በሰላም ተገላግለው በጤና ጣቢያ አስፈላጊውን እንክብካቤ ተደርጎላቸው ወደ ቤታቸው መመለሳቸውን ተናግረዋል። በሰላም ወንድ ልጅ የተገላገሉት እናት ወይዘሮ ቴነሽ አበራ በፈጣሪ እገዛና ሐኪሞች ከፍተኛ ርብርብ በሰላም ተገላግዬ ወደ ቤቴ መግባት ችያለሁ ብለዋል። በጤና ጣቢያው ለ3 ቀናት ክትትል እየተደረገላቸው ከቆዩ በኋላ ልጄም እኔም በጥሩ ጤንነት ላይ እንገኛለን በማለት በቀኒዳ ጤና ጣቢያ ላዋለዷቸው ባለሙያዎችና አጠቃላይ የሕክምና ቡድን ምስጋናቸውን አቅርበዋል። ባለፈው ዓመት በጅማ ዞን ኦሞናዳ ወረዳ አንዲት እናት 6.2 ኪሎ ግራም የሚመዝን ልጅ መውለዷ ይታወቃል። እንደ አውሮፓውያኑ አቆጣጠር በ1879 በአሜሪካ ኦሃዮ ግዛት 9.98 ኪሎ ግራም የሚመዝን ሕፃን የተወለደ ሲሆን ይህም የዓለም ክብረ ወሰን በመሆን ቀጥሏል። ጤናማ አዲስ የሚወለድ የሕፃን ልጅ አማካኝ ክብደት 3.4 ኪሎ ግራም መሆኑን የጤና ባለሙያዎች ይናገራሉ። ኢትዮጵያ ያላት ሰፊ የግብርና ሀብትን በዓለም አቀፍ መድረክ ያላትን ተወዳዳሪነት እያሳደገ መሆኑን በኢትዮጵያ የግብርና ኢንቨስትመንት የተሰማሩት የህንድ ባለሀብት ጋጀንድራ ሲንገማንፑራ ገለጹ። ኢትዮጵያ በግብርናው ዘርፍ ተግባራዊ ያደረገቻቸው የሪፎርም ስራዎች ተጨባጭ ውጤቶች እያመጡ ነው። በተለይም በምግብ ራስን ለመቻልና ሉዓላዊነትን ለማረጋገጥ ተቀይሰው ስራ ላይ የዋሉ እንደ የስንዴ ምርት አይነት ኢኒሼቲቮች ተጠቃሽ ናቸው። ህንዳዊ ባለሀብት ጋጀንድራ ሲንገማንፑራ በደቡብ አፍሪካ፣ ታንዛኒያ፣ ኬንያ፣ ዛምቢያና በሌሎች ሀገራት የኢንቨስትመንት ዳሰሳ ጉብኝት ማድረጋቸውን አስታውሰዋል። በኢትዮጵያ ባደረጉት ጉብኝትም ሀገሪቱን ለግብርና ኢንቨስትመንት ተመራጭ በማድረግ በአትክልትና ፍራፍሬ ልማት ዘርፍ ተሰማርተው እየሰሩ እንደሚገኙ ገልጸዋል። በተለይም የአቮካዶ ምርትን በማሳደግ ለተለያዩ የዓለም ገበያዎች ለማቅረብ እየሰሩ መሆኑን ተናግረዋል። በቀጣይም በሙዝ፣ በእንጆሪ፣ በቅመማ ቅመም እንዲሁም በተለያዩ የግብርና ዘርፎች ኢንቨስትመንታቸውን ለማስፋት በትኩረት እንደሚሰሩ አረጋግጠዋል። አሁን ላይ በ$500,000 መነሻ ካፒታል እየሰሩ መሆኑን ጠቁመው በቀጣይ ኢንቨስትመንታቸውን በ3 እጥፍ የማሳደግ እቅድ እንዳላቸው አስታውቀዋል። የኢትዮጵያ መንግስት የግብርና ኢንቨስትመንትን የሚያበረታታ የድጋፍና ክትትል ስርዓት እንዲሁም አስቻይ ምህዳር መፍጠሩን ባለሀብቱ ጨምረው ገልጸዋል። መንግስት ከመሬት አቅርቦት በተጨማሪ እንደ መንገድ፣ የኤሌክትሪክና የውሃ አቅርቦት ያሉ መሰረተ ልማቶችን በማሟላት የአልሚዎችን አቅም እያጠናከረ መሆኑን ተናግረዋል። ይህም የኢትዮጵያ የግብርና ዘርፍ ምቹ ሁኔታ ሀገሪቱን የዓለም አቀፍ ገበያ ማዕከል ማድረግ የሚያስችል አቅም እንዳላት ማሳያ መሆኑን አስረድተዋል። የአዲስ አበባ የመሰረተ ልማት ስኬቶች ለአፍሪካውያን እኛም እንችላለን የሚል ተነሳሽነትን የሚፈጥሩና የሚያኮሩ ናቸው ሲሉ ከተለያዩ የአፍሪካ ሀገራት የተውጣጡ ባለሙያዎች ገለጹ። 15ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ ሴክሬታሪያት የቴክኒካል ኮሚቴ አህጉራዊ ስብሰባ በቅርቡ በአዲስ አበባ ተካሂዷል። በጉባኤው የተሳተፉ ከተለያዩ የአፍሪካ ሀገራት የተውጣጡ ባለሙያዎች ለኢዜአ እንደገለጹት አዲስ አበባ የአፍሪካ ህብረት መቀመጫ፣ የአፍሪካ ዲፕሎማሲ ማዕከል መሆኗን በተግባር ማሳየት ተችሏል። በተጨማሪም አዲስ አበባ ለተለያዩ ዓለም አቀፍ ድርጅቶችና ለልማት አጀንዳዎች ምቹ ሁኔታን በመፍጠር በኩል ያሳየችው ብቃት የሚደነቅ መሆኑን ገልጸዋል። ለከተማዋ ነዋሪዎችና ለዲፕሎማቲክ ማህበረሰቡ የሚመጥን የአረንጓዴ ልማት፣ ዘመናዊነትና ውበት እንዲሁም ዘመናዊ አሰራር ስርዓት በመዘርጋት የተከናወኑ ስራዎች በቅርብ ዓመታት የተገኙ ለውጦች የሚደነቁ መሆናቸውን ተናግረዋል። ይህም ለአፍሪካውያን እኛም እንችላለን የሚል ተነሳሽነትን የሚፈጥርና የሚያኮራ ስራ ነው ብለዋል። ከዛምቢያ የመጡት ዶክተር ማሪያ ዲኤምፔሪ በአዲስ አበባ ከተማ ከዓመታት በፊት ይኖሩ እንደነበር ገልጸው በአሁኑ ወቅት በከተማዋ ባዩት ሁሉን አቀፍ ለውጦች መደነቃቸውን ተናግረዋል። አዲስ አበባ ኢኮኖሚያዊና ማህበራዊ አጀንዳዎች ላይ የሚካሄዱ ጉባኤዎችን በማስተናገድ ጉልህ ሚና እያበረከተች እንደምትገኝ ይገልጻሉ። በመሰረተ ልማት ግንባታና በሎጂስቲክስ አገልግሎትም አስደናቂ ለውጦች መገኘታቸውን ጠቁመዋል። ሌላው ከዛምቢያ የጉባኤው ተሳታፊ ቺካጎራ ሚቲ በአሁኑ አዲስ አበባ እና ቀደም ሲል በነበረችው ከተማ መካከል ያለው ልዩነት እጅግ ሰፊ ነው ብለዋል። አዲስ አበባ አህጉራዊ አቅምን የአፍሪካ ባለሙያዎች ትልቅ ችሎታ የምታሳይ ምሳሌ መሆኗን አክለዋል። ዘመናዊ አሰራር ስርዓትን በማስፋፋት የንግድና የዲፕሎማሲ ስራዎችን በፈጣን ሁኔታ ማከናወን የሚያስችሉ ስርዓቶች መዘርጋታቸውንም አንስተዋል። ኢትዮጵያ ሰዎች ራዕይና ቁርጠኝነት ካላቸው ተአምር መስራት እንደሚቻል የምታሳይ ምሳሌ ናት ሲሉም ተናግረዋል። ከቡሩንዲ የመጣችው ሊስ ኤስታ ካራኩቲማ በበኩሏ አዲስ አበባ በዲፕሎማሲ፣ በቴክኖሎጂ፣ በመሰረተ ልማትና በሌሎች ዘርፎች ለአፍሪካ ሀገራት አርአያ ናት ብላለች። በኢትዮጵያ ፕሮጀክቶችን በአጭር ጊዜ የማጠናቀቅ ልምድ ማዳበርና ዘመናዊ አሰራር ስርዓትን በመዘርጋት የተሰሩ ስራዎች በአጭር ጊዜ የተገኙ ውጤቶች ተነሳሽነትን እንደሚፈጥሩም ገልጻለች። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ